አባትነት፣ እረኝነት፣ አደራ ተቀባይነት እንዲሁም የቀደሙ የአባቶቻችንን በጎውን ምግባር ተቀብሎ መምራት ነው። ጸሎተኛ ናቸው። ማህሌቱን ይመራሉ፣ ቀድሰው ያቆርባሉ፣ ወንጌሉንም ይሰብካሉ። በመንደርና በጎጥ የታጠሩም አይደሉም። በሚያደርጉት መልካም ተግባራት በጎ ስራ ለምእመኑ ባላቸው ቅን ሐሳቢነትና ደጋፊነት የተነሳ የድሆች አባት እየተባሉ ይጠራሉ። ላዘኑት ለተቸገሩት ደራሽ እየተባሉ በብዙ ምእመናን ዘንድ ይነገርላቸዋል። የሌላ እምነት ተቋማት ተከታዮች እንኳን ሳይቀሩ ስለሳቸው መስክረው አውርተው አይጠግቡም። ሰዎችን ሲረዱ ለእርሳቸው ሰው ማለት በአርአያ ሥላሴ መፈጠሩ ብቻ በቂ ነው ብሎ ያምናሉ። እምነቱ ዘሩ እርሳቸው ጋር ቦታ የለውም። ለቤተ ክርስቲያን ብዙ ይሞግታሉ። ህመሟን ሐዘኗን ሲያዩ አብረዋት ይታመማሉ፣ ይጨነቃሉ። የቀድሞ መላከ ኃይል ቆሞስ አባ ዮሐንስ ገብረ ሥላሴ የአሁኑ ብፁዕ አቡነ ይስሐቅ ማን ናቸው? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከናንተ ጋር ይሁን። እንግዲህ ዛሬም እንደወትሯችን የአንድ ብፁዕ አባት የቤተ ክርስቲያን ታላቅ አባት የህይወት ምዕራፋቸውን የህይወት ገጻቸውን እንዲሁም እንማርበታለን ብለን ያሰብነውን ዝግጅት ይዘንላችሁ ቀርበናል። ብፁዕ አቡነ ይስሐቅ ማናቸው የሚሉትንና ሌሎች ብፁዕነታቸው ያደረጉትን መልካም ምግባራት ልናስዳስሳችሁ ይዘንላችሁ መተናል። እንግዲህ እርሶም የቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክ እና ሼር እያደረጉ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ቻናላችንን ይቀላቀሉ እንላለን። በተጨማሪም በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየቶን እንዲሁም ቢቀርብልን ብንሰማው ብላችሁ የምታስቡትን የብፁዕ አባት የዘማሪ እንዲሁም የመምህር ስማቸውን ብትጠቅሱልን እኛ በጥያቄው መሰረት አሰናድተን ለማቅረብ ዝግጁ ነን እንላለን። ወደ ዛሬው ዝግጅታችን እንለፍ። ቅድስት ቤተ ክርስቲያናችን እንደምትነግረን እንዲሁም መጽሐፍ ቅዱስ እንዳስቀመጠልን ክርስቲያን በሁለት በኩል የተሳለ ሰይፍ መሆኑ ግድ ነውና ብፁዕነታቸው እንዲሁ ከመንፈሳዊ ትምህርቱ ባሻገር በዘመናዊ ትምህርቱም በከፍተኛ ደረጃ በርትተው ጠንቅቀው የተማሩ አባት ናቸው። በተወለዱበት በወላይታ አካባቢ የአንደኛ ደረጃ ትምህርታቸውን በትግል ፍሬ፣ መለስተኛ ሁለተኛ ደረጃ ትምህርታቸውን ደግሞ በጎላ ሶዶ በር እንዲሁ የሁለተኛ ደረጃ ትምህርታቸውን በሊጋባ በየነ ትምህርት ቤቶች ካጠናቀቁ በኋላ ባገኙት ውጤትም ወደ ሐዋሳ መምህራን ማሰልጠኛ በመግባት በመምህርነት ተመርቀው በወላይታ ዞን ውስጥ በሚገኘው በአበላ ቀበሌ ለተወሰነ ጊዜ ካገለገሉ በኋላ የትምህርት ውጤታቸውን ከፍ በማድረግና በማሻሻል ወደ ኮሌጅ ገብተው የአስተዳደር ትምህርት በመማር በዲፕሎማ ተመርቀዋል። ብፁዕነታቸው የምንኩስና ሕይወትን በገዳማ አስቄጥስ፣ ቅስናን ከብፁዕ አቡነ ኤፍሬም፣ ቁምስናን ደግሞ ከብፁዕ አቡነ ኒቆዲሞስ ነበር የተቀበሉት። እንዲሁም በአገልግሎታቸው ደግሞ የደልቦ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ የደብረ መንክራት አቡነ ተክለ ሃይማኖት ገዳማ በምኔት፣ የደብረ ፀሐይ ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ በመሆን በሰላምና በፍቅር ለበርካታ ዓመታት ሲያገለግሉ ቆይተዋል። በገዳሙ የመነኮሳትን አንድነት መስርተው መናንያን ከበዓታቸው እንዳይፈናቀሉና እንዳይወጡ የከብት እርባታ፣ የሽመና፣ የዳቦ ማሽን፣ የተለያዩ በአጫጭር ጊዜ የሚደርሱ የጓሮ አትክልቶችን ለርዕሰ ከተማዋ ሕዝብ ለሽያጭ እንዲያቀርቡ በማድረግ ለገዳሙ ከፍተኛ ገቢ ያስገኙ ቤተ ክርስቲያንን በብዙ ጠቅመዋታል። ከአንደኛ እስከ 6ኛ ክፍል ያለው የዘመናዊ ትምህርት ቤትም እንዲከፈት አድርገዋል። በየደብሩም የአባቶችና የእናቶች መንፈሳዊ ማህበራትን በማቋቋም የስብከተ ወንጌል ስራ በእጅጉ እንዲስፋፋም አድርገዋል። እንዲሁም በየአጥቢያው በየአካባቢው ቋንቋ በማስተማር የሰበካ ጉባኤ እንዲጠናከር የስብከተ ወንጌሉም እንዲስፋፋ ይበልጥ
እንዲደራጅም ብፁዕነታቸው ብፁዕ አቡነ ይስሐቅ ከፍተኛ አስተዋጽኦ አድርገዋል። በየቦታው ራስ አገዝ ልማት እንዲስፋፋ ብርቱ ጥረትም አከናውነዋል። ያለ አግባብ የተወሰዱ የቤተ ክርስቲያን ይዞታዎችም እንዲመለሱ ከሚመለከታቸው አካላት ጋርም በሰላም በፍቅር እንዲሁ በአንድነት በመነጋገርና በመጠየቅ በመከታተል ቦታዎቹ እንዲከበሩ እንዲመለሱ ትልቅ አስተዋጽኦ አድርገዋል። የአብነት መምህራንን በማምጣትም እንዲያስተምሩና ተተኪ ደቀ መዛሙርትን እንዲያፈሩ አድርገዋል። በርካታ የስብከተ ወንጌል ኬላዎችንም አቋቁመዋል። በየገዳማትና አድባራት ያሉ ቅርሶች እንዲጠበቁም ከፍተኛ ትኩረት በመስጠትም ለቅድስት ቤተ ክርስቲያን ያላቸውን ፍቅርና አክብሮትም ገልጸዋል። ከምን ጊዜም በላይ ደግሞ በየገጠር አብያተ ክርስቲያናቱ የሚገኙ ቤተ ክርስቲያኖች እንዲሁም አጥቢያዎች ገቢያቸው ከፍ እንዲልና የገቢ ገንዘብ ለተፈለገው ዓላማ እንዲውል ከፍተኛ ቁጥጥርና ክትትልም ያደርጋሉ። ለሰንበት ትምህርት ቤት ወጣቶችም ቢሆን ልዩ ትኩረት በመስጠት ልዩ ድጋፍ ከማድረጋቸውም በላይ ስለ ሰንበት ትምህርት ቤት በየደረጃው ያሉ አመራሮች ግንዛቤ እንዲጨብጡና በማንኛውም ነገሮች ሰንበት ትምህርት ቤቶች እንዲደገፉ ብርቱ ጥረት አድርገዋል። ለሰንበት ትምህርት ቤት እንዲሁ ለቅድስት ቤተ ክርስቲያን ያላቸውን ከፍተኛ ፍቅርና ድጋፍም አሳይተዋል። የቤተ ክርስቲያኒቷ አስተምሮ የቅድስት ቤተ ክርስቲያን መጽሐፏ፣ ትውፊቷ፣ ባህሏ እንዳይበረዝና እንዳይሸረሸርም ክትትልም ያደርጋሉ። ችግሮች ሲፈጠሩ በአስቸኳይ ውለው ሳያድሩ በጥንቃቄ በመመርመር ውሳኔ በመስጠት በሰላም በፍቅር እንዲፈቱ ያለምንም ግጭት ችግሮቹ እንዲቋጩ የሚያደርጉ የሰላም አባት ናቸው። ከሚመለከታቸው አካላት ጋርም ለሕፃናት፣ ለነፍሰ ጡር፣ ለእናቶች፣ ለአካል ጉዳተኞች እንዲሁ ጧሪ ቀባሪ ላጡ ወላጆች የሌላቸው ሕፃናትና አስፈላጊውን ድጋፍና ትብብር ለሚሹ ለሁሉም ወገኖች ድጋፍና ትብብራቸውንም ያደርጋሉ። ታዲያ ብፁዕነታቸው በዚህ ሁሉ ተግባራቸው በቅድስት ቤተ ክርስቲያን ብዙ ከቆዩ ብዙ ካገለገሉ በኋላ ነበር ለሀገርና ለወገን ለላቀ ድርሻ ያበረከቱትና ጊዜውን ለመዋጀት የሚችሉ ሁለት አይን አባት በመሆናቸው ቅዱስ ሲኖዶስም ባደረገው የሲመተ ጵጵስና ሂደት ጳጳስ ለመሆን የቻሉት። ታዲያ ብፁዕነታችን ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንዲሆኑ እንዲሁም የደብረ መንክራት አቡነ ተክለ ሃይማኖት ገዳም የበላይ ጠባቂ አባት እንዲሆኑም ተመርጠው በወላይታ ሶዶ ሀገረ ስብከት መንበራቸውን ተክለው እያገለገሉ ይገኛል። ብፁዕነታቸውን እስቲ አባታችን ምን ያስደስቶታል ተብለው ቢጠየቁ ሁሌም ቢሆን የሚያስደስታቸው አንድ ነገር መልካም ስራ መስራት ብቻ ነው። መልካም ማድረግ፣ በጎን መስራት፣ የድሆችን ደስታ ማየት፣ ኢትዮጵያዊነትን ማስቀጠል የብፁዕነታቸው የዕለት ተዕለት ስራቸው ነው። ታዲያ በዚህም ሀሳባቸውና ተግባራቸው የተነሳ በተለያዩ ጊዜያት ለተጎዱ ወገኖች እንዲሁም ለተቸገሩ ሰዎች እርዳታን ሲያደርጉ፣ የተቸገሩትን ሲያጽናኑ፣ ሲያበረታቱ እናያቸዋለን። ታዲያ ለዚህም ምስክር የሆነን ዘንዳ በአንድ ወቅት ብፁዕነታቸው ብፁዕ አቡነ ይስሐቅ ያደረጉት አንድ ትልቅ ተግባር ማሳያችን ነው። ይህም ተግባራቸው በመስቀል በዓል ጧሪ ቀባሪ ለሌላቸው አቅመ ደካማ ለሆኑ ወገኖች የሃይማኖት ልዩነትን ሳያደርጉ ቅርጫ ስጋ በየቤታቸው ሄደው እንዲመገቡ አከፋፍለው በዓሉን ከድሆች ጋር እንዲሁም ከሌሎች ሰዎች ጋር ተደስተው እንዲያሳልፉ አድርገዋል። ብፁዕነታቸው በትምህርታቸው አቅም ለሌላቸው አቅም መሆንም ችለዋል። ሰውን ለመርዳት ሰው መሆኑ ብቻ በቂ ነውና ሰው ደሃ ነው የሚባለው ክርስቶስን ሲያጣ ብቻ ነው። ሀብት ይጠፋል፣ ደም ግባትም ይረግፋል፣ ወገን ዘመድም ይከዳል። ለኛ ለክርስቲያኖች ክርስቶስ ብቻ ነው የሚሻለን። ኢየሱስ ክርስቶስን የያዘ ደሃ አይባልም ሀብታም ነው በማለት ድንቅ መልእክታቸውንም በማስተላለፍ እንዲሁ ይህንን ታላቅ ተግባራቸውን ቀጥለውበታል። እንዲሁም በቅርቡ በጎፋ ዞን ተከስቶ በነበረው የመሬት መንሸራተት አደጋም ቦታው ድረስ በመሄድ ህዝበ ምዕመኑን አጽናንተዋል፣ እንዲረጋጉም አድርገዋል። እንዲሁም ከሳምንታት በፊት ከዚህ
በጊቲ አቡነ ገብረ መንፈስ ቅዱስ ገዳም ንግስ አንግሰው ሲመለሱ አደጋ የደረሰባቸውን የተጎዱ ወገኖችንም ሆስፒታል ድረስ በመሄድ በማጽናናት እንዲሁም የተጎዱትን በመጠየቅ ቤተሰቦቻቸውን በማጽናናትና በማረጋጋት ብዙ ተግባራትን ፈጽመዋል። ብፁዕነታቸው ብፁዕ አቡነ ይስሐቅ የተሾሙበት አካባቢ ቋንቋ አቀላጥፈውም ይናገራሉ። የተሾሙት ግን ምንኩስናንና የቤተ ክርስቲያን እውቀታቸው ታይቶ ብቃታቸው ተመዝኖ ነው። እርሳቸው ግን ያለ ልዩነት ሁሉንም በእኩል ያስተምራሉ። ጸሎተኛም ናቸው። ማህሌቱን ይመራሉ። በእጅጉ ህዝበ ምእመኑን አስተባብረው ቅዳሴውን እንዲያስቀድስ እንዲቆርብ ይተጋሉ። ለቅድስት ቤተ ክርስቲያንም ይሄ ነው የማይባል የተለየ ፍቅርም አላቸው። ሁሉም አባቶች ሁሉም የቅድስት ቤተ ክርስቲያን ልጅ ተከባብሮ እንዲኖርም ዕለት ዕለት መልእክታቸው ነው። ታዲያ ለዚህም ማሳያችን በግንቦት 2015 ዓመተ ምህረት የቅዱስ ሲኖዶስ ስብሰባ ላይ ያነሷቸው ሀሳቦች ቤተ ክርስቲያንን ያዩበት የገለጹበት መነጽራቸው በእጅጉ ትልቅ ምስክራችን ነው። አባቶች በጣም የሚያሳዝን ነው። እንዴት ይህ ጉዳይ አጀንዳችን ሆነ? የአጼ ኃይለ ሥላሴ የደርግ የኢህአዴግ መንግስት አይተናል። ሁሉም መጡ፣ ተመልሰው ሄዱ። ነገር ግን ይህ አሁንም ያለው መንግስት ይሄዳል፣ ሌላም ይመጣል፣ ይተካካል። ታዲያ ይህ ጊዜያዊ መንግስት የተተካኩ የሚመጡ መንግስታትን እያየን ለምን እንሸበራለን? ይልቁንስ ቤተ ክርስቲያን ምን ትፈልጋለች? ምን ላይ ነን እኛ? የት ነው ያለነው ብለን ራሳችንን ልንመለከት ይገባል። እኛ ለኦሮሚያ፣ ለደቡብ ወይንም ደግሞ ለሌሎች የተሾምን አይደለንም። የተሾምነው ለቅድስት ቤተ ክርስቲያን ነው እንጂ። እኔ እንኳን ለምሳሌ ለደቡብ አልተሾምኩም። የተሾምኩት ለቤተ ክርስቲያን ነው። ይህ ጉዳይ በዚህ ከቀጠለ መውጫ የሌለው ነውና አባቶች ለቤተ ክርስቲያን ልናስብ፣ ለህዝበ ምእመኑ ልንቆጭ ይገባል። ነገ ላይ ይህ ነገር ሄዶ አደጋ ላይ ሲጠለን ልንቆጭበት ይገባል በማለት ለቅድስት ቤተ ክርስቲያን ሁሉም ህዝበ ምእመን ሁሉም አባቶች መቆርቆር እንዳለባቸውና ለቅድስት ቤተ ክርስቲያን ብቻ መቆም እንዳለባቸው ዕለት ዕለት መልእክታቸው ይህ ነው። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ብፁዕ አቡነ ይስሐቅ የህይወት ምዕራፍ የህይወት ገጻቸው ላይ ያስደመጥናችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት በሌላ የህይወት ምዕራፍ እስከምንገናኝ ሰናይ ጊዜ